ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እዚህ ጋር አንድ ወንድማችን ደግሞ እባክህ ወንድሜ ለአላህ ብለህ ስለ ብሮስቴት ብትሰራልን በጣም ብዙ አባቶች እየተሰቃዩ ነው ይላል። ኢንሻአላህ በአላህ ፍቃድ ዛሬ እሱን እሰራላችኋለሁ ማለት ነው። ብሮስቴት ምንድነው ብላችሁ የምትጠይቁ ሰዎች ሊኖር ስለሚችል ዛሬ ላስረዳችሁ ምን እንደሆነ ማለት ነው። ብሮስቴት ማለት ይሄ ሽንት ስንሸና ማለት ነው። ሽንት ቤት እንገባለን። ከሽንተን ከወጣን በኋላ እንደገና እየተቆራረጠ የሚወርድ ሽንት አለ፣ እሱ ነው። ሌላው ደግሞ ማታ ለነተኛ ስንል ቢያንስ በአንድ ምሽት እስከ 2 እስከ 3 ጊዜ ሽንት ቤት የሚያመላልሰን። እንደገና ደግሞ የሆነ ፊኛችን ውስጥ ሽንት ያለማለቅ ስሜት አልቋል ብለን መተን ስንቀመጥ እንደገና ሽንት ያለን ያስመስልና እንደገና እንገባለን። እንደዚህ አይነት ችግር ያለባችሁ ሰዎች ይሄን እንድትጠቀሙ መክራችኋለሁ። አንደኛው የምትጠቀሙት ዱባ ነው። ዱባን ቢያንስ ማለት ነው የዱባን ፍሬ ማለት ነው ቢያንስ ከሳምንት እስከ 2 ሳምንት ባለው ጊዜ ውስጥ የዱባን ፍሬ ተጠቀሙ። ቆልታችሁትም ይሁን እንደገና ደግሞ ወቅታችሁትም ይሁን በተለያየ አይነት መልኩ ማለት ነው የዱባን ፍሬ መጠቀም ትችላላችሁ። የዱባ ፍሬ በምግብ መልክም ተሰርቶ ይበላል መሰለኝ፣ አላቅም። እኔ እዚህ ሀገር ግን የማውቀው እንደዚህ በማሽን ይመታል፣ ይቆላል፣ ከዛ በማሽን ይመታል። ከዚያ በኋላ ከእርጎ ጋር ነው በማንኪያ የሚበላው። አብዛኛው ሰው ያንን ነው የሚያደርገው። ሌላው ደግሞ በጥርሱ ነው የሚቆረጣጥመው። ምክንያቱም የዱባ ፍሬ በውስጡ ዚንክ ይዘዋል። ያንን ፕሮቲን ስለያዘ ብትጠቀሙት። ደግሞ ጥቁር አዝሙድና ማር ምን እንደምታደርጉ ታውቃላችሁ? 1 ማንኪያ ጥቁር አዝሙድ፣ 1 ማንኪያ ማር ወይንም ደግሞ ትንሽ በርከት አድርጋችሁ ያው ጥቁር አዝሙዱ እንዳይበዛባችሁ ማለት ነው። ከዚያ ትኩስ ውሃ ላይ ጨምራችሁ ከቀላቀላችሁ በኋላ አንድ ላይ መጠጣት። ሌላው ደግሞ ማለት ነው አረንጓዴ ሽንኩርት መብላት። አረንጓዴ ሽንኩርት ማለት ይሄ ነው፣ አያችሁት? ይሄ ነው አረንጓዴ ሽንኩርት ማለት ይሄ ነው። ይሄንን ከሰላጣ ጋር የሚሆን ብቻውን እንደዚህም ይበላል። አሁን ሩዝ እየተበላ ብቻውን፣ እኔ አሁን ከሩዝ ጋር በጣም ነው የምወደው፣ ከሩዝ ጋር በለዋለሁ ማለት ነው። አብዛኛው ይሄ በሽታ የሚፈጠረው ወንዶች ላይ ነው እንጂ ሴቶች ላይ በብዛት ይሄ በሽታ የለም። ደግሞ የሚያቃጥል ነገር አለመጠቀም፣ የሚያቃጥሉ ምግቦችን መራቅ፣ ቡና አለመጠጣት። ቡና በተለይ በጣም ብሮስታትን የሚያፋጥን አንዱ እንትን ቡና ነው። ቡና በጣም የምትጠጡ ከሆነ በቃ ሽንት ቤት በየሰዓቱ ነው የምትገቡት፣ የማይቋረጥ ሽንት ማለት ነው። ከዚያ በተረፈ ማታ ላይ ሽንት የሚያስቸግራችሁ ሰዎች፣ ለምሳሌ በአንድ ሌሊት እስከ 2 እስከ 3 ጊዜ ሽንት ቤት የምትሄዱ ሰዎች የምትጠቀሙትን ነገር እነግራችኋለሁ። እሱም ሎሚ ነው። ሎሚን ልክ እንደ ሻይ ትቀቅሉታላችሁ፣ ታፈሉታላችሁ። አፍልታችሁ ከዚያ በኋላ ከመተኛታችሁ ከ30 ደቂቃ በፊት ማለት ነው ይህንን ነገር ታደርጋላችሁ። ትጠጡና ትተኛላችሁ። ሌላው ደግሞ ባቅዶነስ ነው። ባቅዶነስን ምንድነው የምታደርጉት? ትቆራርጡታላችሁ፣ እንዳለ እንዳትጨምሩት። ትቆራርጡትና ትንሽ መታ ታደርጉታላችሁ። ከዚያ በኋላ ትቀቅሉታላችሁ። ከቀቀላችሁት በኋላ ቢያንስ ለ2 ሳምንት ያህል ማለት ነው እንደዚህ እያደረጋችሁ ጠዋትና ማታ ቢያንስ ከቻላችሁ በቀን 3 ራሱ መጠቀም ትችላላችሁ። አንድ የሰራችሁትን ተላጃ አስገብታችሁ ፍሪጅ ውስጥ አስገብታችሁ ቢያንስ በቀን 3 መጠቀም ትችላላችሁ። እንደዛ እያደረጋችሁ ቢያንስ ለሳምንት ለ2 ሳምንት ተጠቀሙ። ድራሹ ነው የሚጠፋው ይሄ ሽንት በየሰዓቱ የሚያሸናን ነገር ማለት ነው። እና አብዛኛው ሰው ማለት ነው ቲክቶክ ላይ የሚሆን ዩቲዩብ ላይ የሚሆን አንዳንድ የሚሰራቸውን ቪዲዮዎች እኔ አንዳንዴ እመለከታለሁና ምንም በጭራሽ የማይገናኝ መድኃኒት የሚያስተላልፉ ሰዎች አሉ። እና ጥንቃቄ ያደርጉ። ይሄ ዝም ብሎ ማንም የሰራውን እንትን እየተጠቀማችሁ በኋላ የራሳችሁ የሆነ እንትን ውስጥ እንዳትገቡ። ምክንያቱም እኔ አሁን በብዛት ማለት ነው አንዳንድ ሰዎች የሚሰሩትን አይጠቀሙትም፣ ለእናንተ ግን እንድትጠቀሙ ነው የሚነግሯችሁ። ምክንያቱም መርዛማ የሆኑ ነገሮችን አንዳንድ የሚያስተላልፉ ሰዎች አሉ። እኔ በጣም ነው የሚገርመኝ። ከዚያ በተረፈ ደግሞ እኔ አሁን ይህን ነገር አስተላለፍኩኝ አይደለ? ጎግል አድርጎ ግቡና እኔ ያስተላለፍኩት ነገር እርግጠኛና እውነተኛ ለመሆኑ ጎግል አድርጉ ገብታችሁ። ከዚያ እነዚህ ነገሮች በትክክል ለብሮስቴት በትክክል ይሰራሉ ወይስ አይሰሩም የሚለውን ትወስዳላችሁ። ከዚያ በኋላ ነው መጠቀም ያለባችሁ እንጂ ዝም ብላችሁ ማንም የሰራውን ነገር እያነሳችሁ እየደረገማችሁ የምትጠቀሙ ከሆነ ማለት ነው ሌላ በሽታ እንደገና በሰውነታችሁ ላይ ሌላ በሽታ ነው የምትፈጥሩት።
አብዛኛውን አረብ ሀገር ያሉ ሴቶች ማለት ነው ፀጉራቸው እንዳለ ተበጣጥሶ አልቋል። ለምን እንደሆነ ታውቃላችሁ? የሆነ ያልሆነ ፕሮዳክት ይጠቀማሉ። እዚህ ቲክቶክ ላይ የሚሆን ዩቲዩብ ላይ የሚሆን ያዩትን ነገር እያነሱ ነው የሚጠቀሙት። እና የሆነ ነገር የሆነ ሰው ለቀቀ አይደለ? በተፈጥሮ ቤት ውስጥ ባለ ነገር ራሳችን አዘጋጅተን የምንጠቀመውን ነገር እነግራችኋለሁ። እኔ ለምሳሌው ፀጉሬን ተመልከቱት። እኔ እዚህ ሀገር እዚህ ሳውዲ ላይ ታውቃላችሁ ወንዶች ቢያንስ 10 ዓመት ከቆዩ ፀጉራቸው እንዳለ ነው የሚመለጠው። እኔ ግን አልሐምዱሊላህ ቢያንስ ከ15 16 ዓመት ቆይቻለሁ እዚህ ሀገር ላይ ማለት ነው፣ ያለ ማቋረጥ ማለት ነው። ለዛውም ደማም ነው። ደማም ደግሞ አየሯ በጣም የተለየ ነው። በጣም የሚያስጠላ አየር ነው ያላት እና ኢንሻአላህ በሚቀጥለው ቪዲዮዬ እሱን እሰራላችኋለሁ፣ ለፀጉር የሚሆነውን እሰራላችኋለሁ። ከዚያ በተረፈ ማረጋገጥ አንዳንድ ነገሮችን ሳታረጋግጡ ምን ሳትሉ ዝም ብላችሁ አትጠቀሙ ነው የምላችሁ። ኢንሻአላህ በአላህ ፍቃድ ያው ይሄ ነገር ኢንሻአላህ መድኃኒት ይሆንላችሁ ላለው። ይሄ ቪዲዮ ከተመቻችሁና ካጀባችሁ ሰብስክራይብ አድርጉኝ፣ እንደገና የደወል ምልክቷን ተጫኑ። እኛ ሰዎች ስንባል ማለት ነው ራሳችንን የግድ በቃ የመጠበቅ ግዴታ አለብን። ምክንያቱም የማይመቸንን ነገር አንብላ። አብዛኛው ሰው ማለት ነው የግድ መብላት ስላለበት ብቻ የሚበላ ሰው አለ። ለምሳሌ በቀን 3 ጊዜ የግድ በቃ ካራበው የማይበላ ሰው አለ። እኔ በጣም የሚገርመኝ ነገር ማለት ነው ወላሂ ነው የምላችሁ፣ እኔ ምግብ ካራበኝ አልበላም፣ ሲርበኝ ነው የምበላው። ራሴን እስኪርበኝ እጠብቃለሁ፣ ከዚያ በኋላ ነው የምበላው። ዝም ብዬ አልበላም። ለምሳሌ ወደ ሰውነቴ ምግብ የማይፈልግ ከሆነ የግድ መብላት ስላለብኝ ብቻ አልበላም ተነስቼ። አንዳንድ ሰው ግን በቃ የግድ መብላት ስላለበት ምክንያቱም ግዴታ አድርጎ ነው የሚያስበው። አንዳንድ ሰው ለምሳሌ በቀን 2-3 ጊዜ መብላት ግዴታ አድርጎ ነው የሚያስበው። ያ አይደለም። ያ እንደዛ የምታደርጉ ከሆነ ጨጓራችሁን በሽተኛ ነው የምታደርጉት። ገባችሁ? ደግሞ የማይመቻችሁ ምግብ አትብሉ። ለምን ጾማችሁን አታድሩ? የግድ መብላት ስላለባችሁ ብቻ አትብሉ። ለምሳሌ ጠዋት ከእንቅልፋችሁ ስትነሱ የምታደርጉትን ልንገራችሁ። ጠዋት ከእንቅልፍ ስትነሱ ተምር አለ አይደለ? ተምር የሚመቻችሁ ሰዎች፣ የማይመቻችሁ ሰዎች፣ ጥርሳችሁን የሚያማችሁ ራሱ ከሆነ ተምርን እንዴት አድርጋችሁ እንደምትበሉ ልንገራችሁ። 7 ሀባ ተምር ታመጡና እርጎ ላይ ትጨምሩታላችሁ። ከዚያ በኋላ በማንኪያ በሉት። ጥርስ አያምም በተአምር ማለት ነው። 1 ሀባ ነጭ ሽንኩርት ደግሞ ላዩ ላይ ፈቅፍቁበት፣ እላዩ ላይ ማለት ነው። ከዚያ በኋላ ስራ እየሰራችሁ በተለይ እዚህ አረብ ሀገር ያላችሁ ሴቶች ማለት ነው ስራ እየሰራችሁ ሲደክማችሁ ወይንም ሲርባችሁ ከዚያ በኋላ ቁርስ ብሉ። ቢያንስ ከ2-3 ሰዓት በኋላ ማለት ነው። ገና ልክ ጠዋት እንደተነሳችሁ ምግብ የምትበሉ ከሆነ ጨጓራችን አይችልም። ምክንያቱም ማለት ነው በቃ የራሱ የሆነ እንዲበረታታ የምታደርጉበት የሆነ ምግብ መመገብ አለበት፣ ቀለል ያለ ምግብ ማለት ነው። እና ምን ልላችሁ ነው ከራሴ ኑሮ ተነስቼ ነው የምነግራችሁ ይህንን ነገር ማለት ነው። ምክንያቱም እነዚህ ነገሮችን የምታደርጉ ከሆነ ሳይርባችሁ የምትበሉ ከሆነ ጨጓራችሁ እንዲጨናነቅ ነው የምታደርጉት። ሌላ ምንም አይነት ነገር የለውም። ከዚያ በተረፈ ደግሞ እኔ ቤቴን ብታዩ ማለት ነው ይሄ ባህላዊ ነገር ነፍ ነው ያለው። በቃ የሆነ ነገር ራስ ምታት እንኳን ከያዘኝ ብድግልና ማለት ነው አንድ ማንኪያ ቅርንፉድና ቫዝሊን ቪክስ አመጣና እንትንልና ከዚያ በኋላ የሆነ ጎርጓዳ ነገር አለ አይደለ? እሱን አመጣና ውሃ ጨምርና እሸፈንበታለሁ። በጣም ኃይለኛ የሆነ ራስ ምታት ከያዘኝ። ማይግሬን ያለባችሁ ሰዎች አሁን ለምሳሌ እንደዛ ያንን ብትጠቀሙ ድራሹ ነው የሚጠፋው። ሌላው ደግሞ ማስነጠስ ነው። እኔ ቲክቶክ ላይ ሰርቻለሁ ይህንን ቪዲዮ ማለት ነው። አስነጥሱበት። ከዚያ በተረፈ ደግሞ ብቻ አላኩል ያህል በጣም ብዙ ነገር የምንጠቀማቸው በጣም ብዙ ነገሮች አሉ ቤታችን ውስጥ ባለ ነገር ማለት ነው። ነጭ ሽንኩርት ደግሞ የማትወዱ ሰዎች ሁሌ ማለት ነው እየተነሳችሁ እየፈቀፈቃችሁ ከዝባዲ ጋር እያደረጋችሁ በማንኪያ ብሉ። ወላሂ ነው የምላችሁ፣ ለውጡን ታዩታላችሁ ራሳችሁ ማለት ነው። ከዚያ በኋላ የምታደርጉት ያንን ነገር ከተጠቀማችሁ፣ ለምሳሌ አሁን አረብ ሀገር ያላችሁ ሴቶች ከዚያ ባለትዳር፣ አብዛኛው ሰው ባለትዳር አይደለም፣ እንዲሁም መዳም ቤት ነው የሚያሳልፈው። ማታ ልትተኙ ስትሉ 2 ሀባ ነጭ ሽንኩርት፣ 1 ዝባዴ አለች አይደለ የቃዋ፣ እሷ ላይ ፈቅፍቆ ከዚያ በኋላ በማንኪያ ብሉ። በጣም አሪፍ ነገር ነው እና እንደዚህ ምናምን አድርጉ። ኢንሻአላህ በአላህ ፍቃድ ያው በሌላ ቪዲዮ እስከምንገናኝ ሰላም አለይኩም።